የአሜሪካው ፕሬዝዳንት ዶናልድ ትራምፕ የህዳሴውን ግድብ በተመለከተ ከግብጽ ጎን መሆናቸውን የሚገልጽ አስተያየትን በድጋሚ ሰጥተዋል። በፓሪስ የቡድን 7 ሀገራት ጉባኤ ላይ ፕሬዝዳንት ትራምፕ ከግብፁ ፕሬዝዳንት አልሲሲ ጋር ተገናኝተው መምከራቸው ተሰምቷል። በዚሁ ወቅት ትራምፕ የግድቡ መገንባት ግብፅን እንደሚጎዳ ጠቅሰው ድርድሩን መልክ ሳሊያሲዝ የመጀመሪያው የስልጣን ዘመን ያበቃ፣ አሁንም አልተወውም ብሏቸዋል አልሲሲን። በዚሁ መግለጫቸው አንዳቸው ሌላኛውን ታላቁ መሪ ጥሩ ወዳጅ እያሉ ሲወዳደሱም ተሰምቷል። ፕሬዝዳንት ትራምፕ በህዳሴው ግድብና በናይል ወንዝ ዙሪያ አስተያየት ሲሰጡ የአሁኑ የመጀመሪያቸው አይደለም ይላሉ በጉዳዩ ዙሪያ ያነጋገርናቸው ባለሙያዎች። አንጋፋው ዲፕሎማት አምባሳደር ጥሩነህ ዜና የትራምፕ አስተያየትና ከግብጽ ጎን ነኝ ማለታቸው መታየት ያለበት ራሷ አሜሪካ በጋዛ ጉዳይ ካላት ፍላጎት እንጂ እንደተባለው በቀጥታ ከግብጽና ኢትዮጵያ ጋር በተገናኘ እንዳልሆነ ያነሳሉ። የግድቡን ተጠናቆ ስራ ላይ መሆን በማስታወስ ፕሬዝዳንት ትራምፕና አሜሪካ በግድቡ ዙሪያ ኢትዮጵያን መጉዳት ቢያስቡ ኑሮ የተሻለው ጊዜ የመጀመሪያው የትራምፕ የስልጣን ዘመን ነበር ይላሉ። አንደኛ ነገር ዳሙ ፌታ ኮምፕሌን ነው፣ አልቋል፣ ስራ ጀምሯል። ሁለተኛ እኛ አሁን ባለንበት ሁኔታ ለምሳሌ ትራምፕ በመጀመሪያው ዙር ሆኖ ሊያድርግብን ከሞከረው ጫና ጋር ሲወዳደር አሁን ሊያድርግ የሚችለው እጅግ በጣም ትንሽ ነው። በህዳሴው ግድብ ዙሪያ ያለውን እውነታ ለዓለም በማስረዳት የሚታወቁት የታሪክ ተመራማሪው ፕሮፌሰር አደም ካሚልም ተመሳሳይ ሐሳብን ያነሳሉ። ፕሬዝዳንት ትራምፕ መሰል አስተያየትን ደጋግመው ሰጥተዋል፣ ግን ምንም አላደረጉም ይላሉ። ምን መሰለህ፣ ትራምፕ የሚለውና የሚሰራው የሚዛመድ አይደለም። ለግብፅም ቃል ቢገባ ከአሁን በፊትም እኛንን ገነባላቸው እኛንን እርዳናቸው ብሎ ተናግሮ ነበር። ከዛም አልበቃ ብሎ በመጀመሪያው ስልጣን ዘመኑ 15 ቀን ሲቀረው ይመታ የሚል ውሳኔ ሁሉ ሰጥቶ ነበረ ግድቡን እና ትራምፕ ብዙ የሚያስተማመን አይደለም። አሁን ደግሞ እዚች ኢራን ጋር ካለው ውጥረት እንዴት እንደሚወጣ እያሳሰበው ነው ያለው። የግብፅ እኛ ብዙ ያሰጋን። መቼ ግብጾች ሁልጊዜ የሚጠቀሙት አንድ ክፍተት አለ እኛ ጋር የእርስ በርስ የሃይማኖት፣ የብሔር፣ የጎሳ ውዝግብ ስትከሰት ያችን ያሰፋታል። ሜዳቸው ይረብሻል ስትከታተለው። በተለይ አረብኛ ብታውቅ ኖሮ ትጠራጠር ነበረ። ፕሬዝዳንት ትራምፕ በጋዛ ጉዳይ ያላቸውን እቅድ አላሉት እንጂ ሙሉ ለሙሉ አሁንም አልተዉትም የሚሉት አምባሳደር ጥሩነህ ዜና ያንን ውጥን ደግሞ ያለ ግብፅ እገዛ ማሳካት አይችሉም ይላሉ። በዚህ ምክንያት ትራምፕ ለአልሲሲ ጥሩ ወዳጅ መስለው መታየት አለባቸው ይላሉ። መጀመሪያ የራሱ ቤት ችግር በጣም ብዙ ችግር ነው ያለው፣ ያልተፈታ ችግር ነው ያለው። ያንን ችግር መፍታት አለበት። አይደለም እንደ ወርልድ ሊደር አልፈታም፣ ወይንም አሳልፎ ሰጠ፣ ኢራንን የበለጠ አጠንክሮ ወጣ እያሉ ናቸው። አሁን ትራምፕ ከሲሲ ጋር ያለውን የባዲ ጉዳይ ያቆማል ብዬ አላስብም። ምክንያቱም ንገረኝ ብትለኝ እሱ የተነሳው አሁን የኢራን ጉዳይ እንኳን ቢያልቅ የጋዛ ጉዳይ ነው። ጋዛን እንደገና ገነባለሁ። ጋዛ ላይ ትራምፕ ያለው እቅድ እንዳለ ትቷል ማለት አይቻልም። ግብፅን መያዝ አለበት። ግብፅን ካልያዘ አይሆንም። ስለዚህ ከግብፅ ጋር የሚያደርገውን ግንኙነት መቀራረብ ያላል ብዬ አላስብም። ፕሮፌሰር አደም ካሚል ሁሌም ግብፅ ባገኘችው አጋጣሚ ሁሉ ኢትዮጵያ ላይ ተጽዕኖን ለማሳደር ሙከራ ማድረጓ የሚቀጥል እንደሆነና ሁሌም ስታደርግ የቆየችው መሆኑን ይናገራሉ። ከንግግር ባለፈ መሳካት የሚችለው ግን በውስጥ ፖለቲካ ያለው ክፍተት የሰፋ ከሆነ ነው ይላሉ። ይሄ ሁሉ ምንድነው? ቱሪዝም፣ ኢንቨስትመንት፣ ንግድ ወደ ኢትዮጵያ እንዳይገባ ጥረት ያደርጋሉ እና ከዚህ አንጻር ነውና ብዙ የሚያሰጋና አይመስለኝም። መቼ አንድነቱና ህብረቱ እስካለ ድረስ ያችን ክፍተት ነው ግብጾች የሚጠቀሙት። እኔ እነሱ ጋር 4 ዓመት ነው ያሳለፍኩት፣ አስታውሳቸዋለሁ፣ በደንብ አድርጌ አውቃቸዋለሁ። 30 ዓመት ነው እዛ ኤሪያ የኖርኩት ገልፍ ላይ እና የግብጾችን ፖለቲካም ሆነ እቅድ በደንብ አድርግ ያለ ጥናቱ አለኝ እኔ በሙሉ። ኢትዮጵያ ከአሜሪካ በእርዳታ የምታገኘው ገንዘብ እንደ ከዚህ ቀደሙ ትልቅ አለመሆኑን፣ በሌላ በኩል በምግብ ራስን ለመቻል የተደረገው ሙከራም በማንሳት የተጽዕኖ ደረጃ እየላላ መምጣቱን ያስረዳሉ። ይህ ሁሉ ንግግሩ ከንግግር ያለፈ እንዳይሆን ያደርገዋል ብለዋል።